ህዝቡን ስንረዳው እኮ ነው የምንመራው። ስለዚህ እነኚህን ነገሮች አጥብቀን እንይዛለን ማለት ነው። አንዱ አግሬሲቭ ስራችን ሲሚንቶ ገረፍ አድርገን የሆኑ ቆርቆሮዎች ቀለም ቀብተን ያንን ቁጥር ለማብዛት የሚከደው አካሄድ ፕሊስ አቁሙና ሪሶርስ እንዴት አድርገን ሞቢላይዝ እናደርጋለን የሚለውን ከበጎ ፍቃድ ማስጀመሪያ ፕሮግራም ጋር የበለጠ አስረግጠን እንሄዳለን። ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉ፣ አዳዲስ ቤቶችን እንገነባበታለን። እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ከጎርፍ ጋር ተያይዞ አንዱ የክረምት ርብርባችን ነው። በምንም አይነት ይህን ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆነ ብዙ አፍሪካ ወንድሞች እህቶቻችን መነጋገሪያ ሆና በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል ቤት በፍጹም ዲዘርቭ አናረግም። አንዱ የክረምት በጎ ፈቃድ ስራ አካባቢውን ማጽዳት፣ ዲቾችን ማጽዳት፣ የጎርፍ መውረጃ ቦታዎችን መጠገንም መስራትም ጭምር ነው። ክረምት ለከተማ ከየትኛውም አካባቢ በላይ ትልቅ ትርጉም አለው። በተለይ በደህንነት ውስጥ ለሚኖረው ዝቅተኛ ገቢ ላለው ምንም ገቢ ለሌለው ማህበረሰብና እሱን ኑሮ መደጎም በሚችል ሁኔታ ካሁኑ ተዘጋጅተን በተናበበ በተቀናጀ ሁሉም ሰው ደግሞ ስራው ላይ ብቻ ትኩረት ባደረገ በተሰጠው ስምሪት ጥሩ ውጤት ማስመዝገብን መሰረት ባደረገ መንገድ መስራት አለበት ነው። የምናርፍበት ወቅት ላይ አይደለም ያለነው። የ90 ቀኑን እንደ አንድ አመት ስራ የምንሰራበት የ24/7 የስራ እቅድ ነው ያመጣንላችሁ። የበጎ ፍቃድ ስራችን ክረምት ላይ ተሰፋፊ የግንባታ ስራዎች አሉን። በሰፊው ስራ እድል የሚፈጥሩ ናቸው። በተለይ አሁን ከኮፕ ጋር አያይዘን የምንጀምረው ኮሪደርና በዛውም በሴንተሩም ላይ የምንሰራው ስራ በጣም ሰፊ ነው። አረንጓዴ አሻራ ስራችን በየክፍለ ከተማው ቦታዎቻችሁን በሚገባ ለዩ። አዲስ አበባ ከዘንድሮ በኋላ 30% መሙላትና ዓለም አቀፍ ተወዳዳሪ ከተማ መሆን አለባት የሚለው እልህ በደንብ ይግባብን። ከንቅናቄ ስራዎቻችን ጋር ተያይዞ ያነሳችሁት በማስ ስፖርት፣ በእግር ጉዞ፣ በደም ልገሳ፣ በጽዳት፣ በውይይት ዲቾችን፣ በአረንጓዴ ልማት ተከላ በቃ ህዝቡን እስከ መጨረሻ ቀጥሎ ደግሞ በበዓላት በጣም ኢንጌጅ አድርገን ነው ይዘን የምንዘልቀው። የሰረሞኒ ስራ ሳይሆን ውጤት ይዘንበት የምንወጣው ስራ መስራት እንድንችል ነው ያሰብነው። በዛ ደረጃ ያዙት። ከአገልግሎት ጋር ተያይዞ ከገቢ አግሬሲቭሊ በርካታ አገልግሎቶችን ወደ መሶብ አንድ ዲጂታል ማዕከል ማስገባት አለብንና እሱን ዝግጅት ነው ትኩረት እንድታደርጉ የምንፈልገው። ሶስተኛ ከግንባታ ፈቃድ ቁጥጥር ስራ ጋር ተያይዞ ህዝቡን የሚያመላልሱ የኦንላይን አርገናቸዋል ብለው ነገር ግን ግለሰቦች ሲፈልጉ የሚፈቱት ሲፈልጉ የሚያስሩትን አሰራር ማስቀረት ላይ ትኩረት መቻል አለብን። ከብዙ ውጣ ውረድም ከሌብነትም ያላቀቀን መሄድ ነው። በተቀናጀ በተደራጀ መንገድ እንስራና ውጤታማነታችንን አሁንም ከፍ እናርገው። የአዲስ አበባ ከተማ ውጤት ሁልጊዜ ተደማሪ አዳጊ የሆነ የሚሄድ እንጂ የሆነ ቦታ ላይ አንድም የሚንገራገጭ የስራ አይነት እንዳይኖር በጣም እርግጠኛ ሆነን እንምራው። ምንድነው የምንፈልገው አለ ዲሞክራሲ፣ ሁለተኛ ልማት፣ ሶስተኛ ሰላም። ይሄ ችግርና ግጭት ባለበት ቦታ ሁሉ በሚገባ ኮሙኒኬት አድርጓል።